የፋኖ ኃይሎች በዋሸራ በሸዋና በወሎ ከፍተኛ የውጊያና የፖለቲካ ድሎችን መቀዳጀታቸው ተገለጸ። በሸዋ ጠቅላይ ግዛት ወሳኝ ከተማዋ ነፃ መውጣቷ ተሰምቷል። በምስራቅ ወለጋ የአገዛዙ ጦር ያልጠበቀ ወታደራዊ ማዕት ወርዶበታል። ጦሩ ከባድ ጥቃትን አስተናግዷል። ከየቀጠናዎቹ መረጃዎችን በዝርዝር ይዘናል፣ እናስደምጣቸዋለን። በመቶ ሺህ ያህል ተፈናቃዮች ለከባድ የዕለት ምግብ እጥረት መጋለጣቸውን የተባበሩት መንግስታት ድርጅት አስታወቀ። በሱዳን እየተባባሰ የመጣው ግጭት ወደ ኢትዮጵያ እየተዛመተ በኢትዮ ሱዳን ድንበር ከዚህ የከፋ ተፈናቃዮች የምግብ እጥረት መኖሩም ተመላክቷል። ቀጠናዊ መረጃችን ነው። ከውጪ በመካከለኛው ምስራቅ ውጥረት ተባብሷል። የሁቲዎች የባህር ላይ እገዳ፣ የሊባኖስ ጦር ስምሪትና የኢራን ጥቃቶች ቀጠናውን ሊያናውጡ ታሰፍስፈዋል። እገዳውን በእገዳ እንመልሳለን ሲሉ ታጣቂዎቹ አስታውቀዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። የፋኖ ኃይሎች በዋሸራ በሸዋና በወሎ ከፍተኛ የውጊያና የፖለቲካ ድሎችን መቀዳጀታቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በዛሬው ዕለት ባወጣቸው ተከታታይ መረጃዎች በአማራ ክልል በተለያዩ የግንባር ቀጠናዎችም በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱንና ሰፊ የህዝብ ውይይቶችን ማካሄዱን አስታውቋል። በዋሸራና በደጋዳሞት ተራራዎች የአገዛዙ ጦር ከባድ ምትን አስተናግዷል። በአፋብን ቴዎድሮስ እዝ 102ኛ ኮር ስር የሚንቀሳቀሱት የአናብስቶቹ ክፍለ ጦር አባላት በዋሸራ አካባቢ ባካሄዱት የተቀናጀ የመብረቃዊ ጥቃት የጀነራል መሐመድ ተሰማን ስብስብ ኪሳራ ያላበሱት ሲሆን በአገዛዙ ሰራዊት ላይ ከፍተኛ ፍራቻና ስጋት መደቀኑ ተመላክቷል። የብልጽግና ጦር አመራሮችና ጀነራሎች በደጋዳሞት ተራራዎች አቅጣጫ የተደቀነባቸውን የፋኖችን ከባድ ከበባና ጥቃት ተከትሎ በከፍተኛ የጭንቀትና የድንጋጤ መንፈስ ውስጥ እንደሚገኙ የተገለጸ ሲሆን ዛሬም በቦታው ላይ ውጊያው እንደቀጠለ መሆኑ ታውቋል። በሌላ ዜና በሸዋ ጠቅላይ ግዛት በእንጨት ቆረር ከተማ ነፃ መውጣቷ ተሰምቷል። በአሳምናው እዝ በአጼ ዘርዓ ያዕቆብ ኮር ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር በእንጨት ቆረር ከተማ በአገዛዙ ኃይልና ሚሊሻዎች ላይ ባካሄደው ድንገተኛ እርምጃ ሙሉ በሙሉ የተሳካ ድል መቀዳጀቱ ተገልጿል። የእንጨት ቆረር ከተማን ሙሉ በሙሉ በቁጥጥር ስር መዋሉም ተረጋግጧል። በወጣው ተጨማሪ ዝርዝር መረጃ መሰረት በውጊያው የተያዙ የሰውና የመሳሪያ ምርኮዎች ይፋ ሆነዋል። በዚህም 5 የሚሊሻ አባላት፣ 12 ክላሽንኮቭ ጠመንጃዎች፣ 4 ኤስኬኤስ ጠመንጃዎች፣ 1 መትረየስ ክላሽ እንዲሁም ተተኳሽና የወገብ ትጥቆች ተማርከዋል። የኮሩና የክፍለ ጦሩ ከፍተኛ አመራሮች በውጊያው የተሳተፉ አባላቱን ያበረታቱ ሲሆን ጥሪውን ባልተቀበሉ የአገዛዙ አጋሮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልና አረጋግጠዋል። የቀረበውን መረጃ መሰረት በማድረግ የተዘጋጀው ሰፊ ዝርዝርና ዜና እንደሚከተለው እየቀረበ ነው። ከጎጃም ማሩ በተገኘ የድል መረጃ የአንሻ ሰይድ እዝ ክፍለ ጦሮች በምስራቅ ወለጋ የተቀናጀ መብረቃዊ ጥቃት በመፈጸም በገዢው ቡድን ጦር ላይ ከፍተኛ ኪሳራ አደረሱም። በአፋብን ወለጋ ቢዛሞ አንሻ ሰይድ እዝ ስር የሚንቀሳቀሱት ጌዜ ግርማ መብረቅ ክፍለ ጦር፣ አበጀ ጥበቡ ነበልባል ክፍለ ጦር፣ አንገርጉትን ክፍለ ጦርና ታፈር አለሙ ሳተናው ክፍለ ጦር በጥብቅ መናበብ ባካሄዱት መብረቃዊ ወታደራዊ እርምጃ በገዢው ቡድን ጥምር ጦር ላይ ከፍተኛ ውድመት በማድረስ በሁለት ከተሞች ላይ ድል ተቀዳጅተዋል። የዙ ምክትል ጦር አዛዥና የየክፍለ ጦሮቹ አመራሮች በጋራ በመምራት ባካሄዱት በዚህ የተቀናጀ የከተማ ሽምቅ ውጊያ በአካባቢው ሲያንሰራራ የነበረውን ጥምር ጦር ምሽግ በመስበር ሙሉ በሙሉ መደምሰስ ተችሏል። ላለፉት በርካታ ወራት በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ወይም ልጎ ቀበሌና በስቡ ስሬ ወረዳ ወይም መርካቶ ቀበሌ ካምፕ በማድረግ ሲንቀሳቀስ የነበረው የአገዛዙ ቡድን ጦር የተባለ ሲሆን በአካባቢው በሚኖሩ የአማራ ተወላጆች ላይ ግፍ፣ ግድያና ንብረት ዘረፋ ሲያፈጽም መቆየቱ የሃይማኖት አባቶችንና ካህናትን ጨምሮ ንጹሃንን በአሰቃቂ ሁኔታ መግደሉ ከገጠር ወደ መርካቶና ልጎ ከተሞች ለገበያ በሚገቡ አባወራዎችና አማወራዎች ላይ በኬላዎች ላይ በመጠበቅ ንብረታቸውን መቀማት፣ የምግብ ዘይትና ሌሎች ፈሳሾችን ማፍሰስ እና መቀማት የዘወትር ተግባሩ አድርጎት መቆየቱ ተገልጿል። ይህንን የህዝብ ብሶትና ግፍ ለማስቆም የአንሻ ሰይድ እዝ አርበኞች አቅደው ባካሄዱት ጥቃት የጠላትን ምሽግ ሙሉ በሙሉ ሰብረው መግባት ችለዋል። ጥቃቱ ዛሬ ከንጋቱ 11 ሰዓት ላይ የተጀመረ ሲሆን ከኡኬ ኤርፖርት አየር ማረፊያ በ4 እና 5 ኪሎ ሜትር ርቀት ላይ በሚገኙት መርካቶና ልጎ ከተሞች ውስጥም ለወራት መሽጎ የነበረውን የጠላትን ጥምር ጦር አርፍጦ በመምታት ተጀምሯል። ውጊያው ከጠዋቱ 11 ሰዓት እስከ ቀኑ 5 ሰዓት ድረስ ለ6 ሰዓታት በከፍተኛ ውጥረት የቀጠለ ነበር ያሉት ወታደራዊ ምንጮች አራቱ ክፍለ ጦሮች ባደረጉት የተቀናጀ የከተማ ሽምቅ ውጊያ ሁለቱም ከተሞች ማለትም ልጎና መርካቶ ሙሉ በሙሉ በቁጥጥራቸው ስር ውለዋል። በውጊያው ሳቢያ የአገዛዙ ቡድን ጥምር ጦር ከፍተኛ የሰውና የቁሳቁስ ኪሳራን አስተናግዷል። የቆሰሉትንና የሞቱበትን አባላቱን በየሜዳው በመበተን ወደ ኡኬ
ከቡኬ ከተማ የሸሸው ጥምር ጦር የማሸነፍ አቅሙ በመመናመኑ አሁንም ቢሆን የፈሪዱላውን በመድፍ በዙ 23 እና በሞርተር ከሩቅ ሆኖ ንጹሃን አማሮች በሚኖሩባቸው ከተሞች ላይ የከባድ መሳሪያ ድብደባ እያካሄደ ይገኛል ሲሉ ምንጮች ገልጸዋል። በዚህ ጥቃት 15 የእግረኛ ጥምር ጦር አባላት ሲማረኩ 28 ክላሽንኮቭ ጠመንጃዎች፣ 19 ኤፍ1 የእጅ ቦምብ፣ 24 ካዝናና 26 ጥቆች፣ 730 ጥይቶችና የተለያዩ ወታደራዊ ሻንጣዎች ተማርከዋል። በወሎ ቀጠና በወሎ ቤተ አማራ ምኒልክ እዝ አስተባባሪነት በላስታ ወረዳ ከ3 ቀበሌዎች የተውጣጡ ማህበረሰቦች የሲቪልና የወታደራዊ አመራሮች ጋር ሰፊ የምክክር መድረክ ተካሂዷል። በስብሰባው ላይ የ303ኛ ኮር የ14ኛ ጥራሪ ክፍለ ጦር እንዲሁም የወረዳና የቀበሌ አመራሮች ተገኝተዋል። የውይይቱ አጀንዳዎች የህዝባዊ ትግሉ መዳረሻ፣ የአማራ ህዝብ ህልውናውን ለማስከበር የያዘውን ትግል አሁን ስላረፈበት ደረጃ፣ ስለሚያጋጥሙት ፈተናዎችና ዘላቂ ሰላምንና እኩልነትን ስለማረጋገጫ መንገዶች ማብራሪያ ተሰጥቷል። ወታደራዊና ሲቪል አደረጃጀትን ማስተሳሰር፣ በግንባር የሚዋጉ አዋጊዎችንና በየደረጃው ያሉ የሲቪል መዋቅሮችን ቅንጅት ማጠናከር የሚያስችል አቅጣጫ ተቀምጧል። የህዝብና ሰራዊት መተማመን፣ ፋኖ የህዝብ ልጅ በመሆኑ ያለ ህዝቡ ደጀንነት ትግሉ ፍሬ ሊያፈራ እንደማይችል በመግለጽ የህዝብንና ሰራዊት ትስስርን ማጠናከር አስፈላጊ መሆኑ ተሰምሮበት ውይይት ተደርጎበታል። የውስጥ ሴራዎችን መከላከል በሚል ቤት ርዕሰ ጉዳይ ከአብይ ተላላኪ አማሮችና ከውጭ ከሚሰነዘሩ የፖለቲካ የደህንነት ሴራዎችን ትግሉን በጥንቃቄ መጠበቅ እንደሚገባም ጥሪ ቀርቧል። ስለ ሀገራዊ የምክክር መድረክ የተነሳ ሲሆን በአሁኑ ወቅት አገዛዙ በህዝቡ ላይ የድሮንና የከባድ መሳሪያ ጭፍጨፋ እያካሄደ የሚያዘጋጀው የምክክር መድረክ የማደናገሪያ ሴራ መሆኑም ተገልጿል። መፍትሄ ያለው እውነተኛ ምክክር ሊደረግ የሚችለው ብልጽግና ከስልጣን ተወግዶ ከሁሉም ኢትዮጵያውያን ጋር በጋራ የሚመክሩበት ሁኔታ ሲፈጠር ብቻ መሆኑ ተመላክቷል። 400 ሺህ ያህል ተፈናቃዮች ለከባድ የዕለት ምግብ እጥረት መጋለጣቸውን የተባበሩት መንግስታት ድርጅት አስታወቀ። በሱዳን እየተባባሰ የመጣው ግጭትና የሰብአዊ መብት ቀውስ በከፍተኛ ሁኔታ መቀጠሉን ተከትሎ በሰሜን ኮርዶፋን ግዛት በሚገኙ ሸይካን ባራና ገርብ ባራ በተባሉ አውራጃዎች ውስጥ የሚገኙ ወደ 400 ሺህ የሚጠጉ ተፈናቃዮች ለከባድ የዕለት ምግብ እጥረት መጋለጣቸውንም የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዳጃሪክ በዓለም የምግብ ፕሮግራም WFP ያወጣውን ግምገማ ዋቢ አድርገው እንደገለጹት በክልሉ ዋና ከተማ ኤልኦቤድ ያለው ሁኔታ በፍጥነት እየተባባሰ ይገኛል። በከተማዋና በአካባቢዋ እየተካሄደ ያለው ግጭትና የዜጎች መፈናቀልም የአካባቢውን ውስን ሀብቶችና አቅሞች ከቁጥጥር ውጭ በማድረግ በመቶ ሺዎች የሚቆጠሩ ሰዎችን ያለበቂ ምግብ አስቀርቷል። በሰሜን ኮርዶፋን እየተባባሰ የመጣው ይህ የአደጋ ሁኔታ በአካባቢው በሚገኙ ሌሎች ግዛቶችም የሚታየውን ሰፊ የመፈናቀልና የረሃብ ምስል የሚያንጸባርቅ ነው። በማዕከላዊ ዳርፉር ግዛት በገርብ ጀበል ማራ አካባቢ በሚገኙ 5 የካምፕ ጣቢያዎች ውስጥ ለሚገኙ 236 ሺህ ተፈናቃዮች አስቸኳይ የምግብ እርዳታ ዋነኛውና አጣዳፊ ፍላጎታቸው መሆኑን የሰብአዊ መብት አጋር ድርጅቶች ገልጸዋል። በደቡብ ዳርፉር በቅርቡ በተቀሰቀሰው የጎሳዎች ግጭት ምክንያት ወደ 4000 የሚጠጉ ቤተሰቦች ከቀያቸው የተፈናቀሉ ሲሆን እነዚህ ወገኖች ያለውን አለመረጋጋት ተቋቁመው ለመኖር አስቸኳይ ጊዜያዊ መጠለያና መሰረታዊ ቁሳቁሶችን ይፈልጋሉ። ቃል አቀባዩ ስቴፋን ዱጃሪክ በሰጡት መግለጫ ሲቪሎችና የሲቪል ተቋማት ከጥቃት እንዲጠበቁ ጥሪ ያቀረቡ ሲሆን ዓለም አቀፍ ለጋሾችም አስፈላጊውን ድጋፍ በአስቸኳይ እንዲያደርጉ አሳስበዋል። የተባበሩት መንግስታት ድርጅት ለ2026 እንደ አውሮፓውያን አቆጣጠር በሱዳን ለሚደረገው የህይወት አደግ እርዳታ ከሚያስፈልገው 2.9 ቢሊዮን ዶላር ውስጥ ማግኘት የቻለው 1.1 ቢሊዮን ዶላር ወይም ከግማሽ በታች በመሆኑ የእርዳታ እቅዱ ከፍተኛ የፋይናንስ እጥረት ገጥሞታል። ይህ የሱዳን የተባባሰ ግጭት ወደ ኢትዮጵያ እየተዛመተ በኢትዮ ሱዳን ድንበር ከዚህ የከፋ የተፈናቃዮች የምግብ እጥረት መኖሩም ተመላክቷል። በመካከለኛው ምስራቅ ውጥረት ተባብሷል። የሁቲዎች የባህር ላይ እገዳ፣ የሊባኖስ ጦር ስምሪትና የኢራን ጥቃቶች ቀጠናውን ሊያናውጡት አሰፍስፈዋል። በመካከለኛው ምስራቅ እየተካሄደ ያለው ቀጠናዊ ግጭትና ውጥረት በተለያዩ ግንባሮች በከፍተኛ ደረጃ እየተባባሰ ይገኛል። በየመን፣ በሊባኖስ እንዲሁም በአሜሪካ የጦር ሰፈሮች ላይ የተከሰቱት አዳዲስ ክስተቶች የቀጠናውን ደህንነትና የወደፊት ዕጣ ፈንታ የበለጠ አሳሳቢ አድርገውታል። በኢራን የሚደገፉት የየመን ሁቲ አማጽያን በሳውዲ አረቢያ ላይ የባህር ላይ እገዳ ማውጣታቸውን ይፋ አድርገዋል። የሁቲ ወታደራዊ ቃል አቀባይ የሀያ ሳሪ በቪዲዮ በሰጡት መግለጫ እርምጃው በአይን ስለ አይን መርህ ላይ የተመሰረተ እንደሆነ ገልጸዋል። የሁቲዎች አቋምም በወንጀለኛው የሳውዲ ጠላት ላይ አይን ስለ አይን በሚለው መርህ ላይ የተመሰረተ የባህር ላይ እገዳ ጥለናል፣ እቀባውን በእቀባ እንመልሳለን ሲሉ የሁቲ ወታደራዊ ቃል አቀባይ የሀያ ሳሪ አስረድተዋል። ይህ እገዳ የተጣለው ሳውዲ አረቢያ በሁቲዎች ወደቦችና ኤርፖርቶች ላይ የጣለችውን እቀባና ባለፈው ሳምንት በሰንዓን ኤርፖርት ላይ ያደረሰችውን ጥቃት ለመቃወም እንደሆነ አማጽያኑ ገልጸዋል። ሁለቱ ወገኖች ከዓመታት በኋላ ለመጀመሪያ ጊዜ ባለፈው ሳምንት ተኩስ ከተለዋወጡ በኋላ ሁኔታው የበለጠ
ተማረዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ በአሸባሪው የሁቲ ሚሊሻ ወታደራዊ ቃል አቀባይ ተብየው የተሰጠውን መግለጫ በጽኑ እንደሚኮንን አስታውቀዋል። ሪያድ ለወንድም የየመን ህዝብና ለህጋዊ መንግስቱ የምታደርገውን ድጋፍ ትቀጥላለች ሲሉም ገልጸዋል። ከፍተኛ የነዳጅ ላኪ የሆነችው ሳውዲ አረቢያ የሆርሙዝን ሰርጥ ሳትጠቀም ነዳጅ የመላክ አቅሟ በዚህ እገዳ ምክንያት ስጋት ላይ ወድቋል። በሌላኛው መረጃችን በአሜሪካ አሸማጋይነት ባለፈው ወር በተደረሰው ስምምነት መሰረት የእስራኤል ኃይሎች ከተቆጣጠሯቸው የሊባኖስ ግዛቶች በመውጣታቸው የሊባኖስ ወታደሮች በደቡባዊ የአገሪቱ ክፍል ወደሚገኘው ዞን መግባት ጀምረዋል። የሊባኖስ ጦር ወታደራዊ አሃዶቹ በናባቲ አውራጃ በሚገኘው ዛውታር አልጋርቤ መንደር መሰማራታቸውን አረጋግጠዋል። የእስራኤል ጦር የሙከራ ዞኑ እቅድ ተግባራዊ መሆን መጀመሩም ገልጿል። እስራኤል ከሂዝቦላ ጋር ግጭት ከተካሄደባቸው አካባቢዎች ወታደሮቿን የምታስወጣ ሲሆን በኢራን የሚደገፈው ሂዝቦላ ደግሞ ትጥቁን እንዲፈታ ይጠበቃል። ይህ በእንዲህ እንዳለ የሊባኖሱ ፕሬዝዳንት ጆሴፍ አውን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕም በዋሽንግተን ለመምከር በማቀድ ላይ ናቸው ተባለ። ፕሬዝዳንት አውን ትራምፕ እስራኤል ከቀራው ደቡብ ሊባኖስ እንድትወጣ ጫና እንዲያደርጉና ጦሩ አካባቢውን ለመቆጣጠር የሚያደርገውን ጥረት እንዲደግፉ ይወተወታሉ ተብሎ ይጠበቃል። ሂዝቦላ የኢራን ጠቅላይ መሪ ላይ የተፈጸመውን ግድያ ለመበቀል ወደ እስራኤል ሮኬቶችን ከተኮሰ በኋላ ሊባኖስ ወደ ጦርነቱ ገብታለች። በዚህም 800 ህጻናት፣ ሴቶችና የጤና ባለሙያዎችን ጨምሮ 4300 ሰዎች ተገድለዋል። በእስራኤል በኩል ደግሞ 37 ወታደሮችና 4 ንጹሃን ተገድለዋል። በመጨረሻም የኢራን አብዮታዊ እስላማዊ ዘብ በመካከለኛው ምስራቅ ሀገራት በሚገኙ የአሜሪካ ወታደራዊ ተቋማት ላይ ተከታታይ ጥቃቶችን መፈጸሙን አስታውቋል። አሜሪካ እየፈጸመችብኝ ላለው ጥቃት የአጸፋ እርምጃ ነው ስትል ኢራን በዮርዳኖስ፣ ኩዌትና ባህሬን በሚገኙ የአሜሪካ ይዞታዎች ላይ ኢላማ አድርጋለች። ዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ በደረሰው ጥቃት በርካታ ወታደሮች መገደላቸውን አብዮታዊ ዘቡ አስታውቋል። አሜሪካ ከዚህ ቀደም ከ4 ቀናት በፊት በደረሰ የሚሳኤልና የድሮን ጥቃት 3 ወታደሮቿ መገደላቸውን አምናለች። በዮርዳኖስ መጠለያ ውስጥ ቆሞ የነበረ አንድ የአሜሪካ ኤፍ-15 የጦር አውሮፕላን መውደሙንና የሚሳኤል ጥቃት መከላከያ ስርዓቶች ወይም ራዳሮች ኢላማ መደረጋቸውን የኢራን ህዝብ ግንኙነት ክፍል ገልጿል። የአሜሪካ መከላከያ ሚኒስቴር ማረጋገጫ የሆነው በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ በተፈጸሙ ጥቃቶች ወደ 100 የሚጠጉ ወታደሮች ጉዳት እንደደረሰባቸው አረጋግጠዋል። ኒውዮርክ ታይምስ የጦር ባለስልጣናትን ዋቢ አድርጎ እንደዘገበው በዮርዳኖስ በርካታ ወታደሮች ከመቁሰላቸው ባሻገር ሄሊኮፕተሮችም ጉዳትን አስተናግደዋል። በአጠቃላይ የየመን ሁቲዎች የባህር እገዳ፣ በሊባኖስ ደቡባዊ ክፍል የሚካሄደው የሰራዊት እንቅስቃሴና በኢራንና በአሜሪካ መካከል ያለው የቀጥታ ድብደባ የመካከለኛው ምስራቅን ቀጠናዊ ውጥረት ወደ አዲስና አደገኛ ደረጃ አሸጋግሮታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።